ራሽናል ኢኩዌሽን ወይም ራሽናል የእኩልነት አረፍተ ነገር ማለት ምን ማለት ነው? አንድን ራሽናል ኢኩዌሽንን እንዴት አድርገን መልሶቹን እናገኛለን የሚለው የዕለቱ ትምህርታችን አበይት ጉዳይ ነው። ነገር ግን አንድ ነገር ላስታውሳችሁ፣ ኢኩዌሽኖችን ወይም የእኩልነት አረፍተ ነገሮችን በምንፈታበት ጊዜ ምን አይነት መልሶች ይኖራሉ የሚለውን ነገር በማስታወስ ልጀምር። አንደኛ፣ ለኢኩዌሽኖች መልስ ስንፈልግ ምን አይነት መልስ ያገናኛል? አንደኛ ዩኒክ ሶሉሽን ያላቸው ጥያቄዎች ይኖሩናል። ዩኒክ ሶሉሽን ይኖረናል። ሁለተኛ፣ አንዳንድ ኢኩዌሽኖች ሃዝ ኖ ሶሉሽን ምንም መልስ የሌላቸው ኢኩዌሽኖች እናገኛለን። ሶስተኛው የኢኩዌሽኖች አይነት ደግሞ ሃዝ ኢንፋይናይት ሶሉሽን ያላቸው ኢኩዌሽኖችን እናገኛለን። ስፔሻሊ በዋን ቫሪያብል ላይ የተመሰረቱ ኢኩዌሽኖችን ስለሆነ በእኛ የትምህርት ደረጃ እየሰራን ያለ ነው። ዩኒክ ሶሉሽን አንድ መልስ ወይም ሁለት መልስ ወይም ሶስት መልስ፣ አንድ ኤክስ ዋጋ ለምሳሌ ኳድራቲክ የሆነ ነገር ቢያጋጥመን ሁለት የተለያዩ መልሶች ያላቸው ልናገኝ እንችላለን። ዩኒክ ሶሉሽን ነው የሚባሉት። ሁለተኛው ደግሞ ምንም አይነት መልስ የሌላቸው ኢኩዌሽኖች ያጋጥሙናል። ሶስተኛው ደግሞ አጠቃላይ የዶሜኑ አባላት እውነት የሚያደርጓቸው ማለትም the domain itself is the solution set የሆኑ የጥያቄ አይነቶች እናገኛለን። እነኚህ ሁለቱ የጥያቄ አይነቶች መቼ ነው? ሶሉሽኑን እየሰራን ስንሄድ ኖ ሶሉሽን የምንለው ፎልስ ፕሮፖዚሽን ካጋጠመን፣ ለምሳሌ ያህል አንድ እኩል ይሆናል ዜሮ የሚል አረፍተ ነገር ጥያቄውን እየሰራን ስንሄድ አንድ እኩል ይሆናል ዜሮ የሚል አረፍተ ነገር ቢያጋጥመን ይህንን ፎልስ ብለን ፕሮፖዚሽኑን ፎልስ እንለውና ሃዝ ኖ ሶሉሽን ብለን እንመልሳለን ማለት ነው። እንደገና ደግሞ ለምሳሌ ጥያቄውን እየሰራን በሄድንበት ሂደት ላይ ዜሮ እኩል ይሆናል ዜሮ የሚል ነገር ቢያጋጥመን ይሄ ደግሞ ትሩ የሆነ ፕሮፖዚሽን ነው። የዚህን ጊዜ ሶሉሽን ሴታችን ወይም ትሩ ሴቱ ማን ይሆናል ማለት ነው? ዘ ዶሜን ኢትሰልፍ ኢዝ ኤ ትሩ ሴት ብለን እንመለሳለን። ዩኒክ ሶሉሽን ላይ ኤክስ ኢኳልስ 1 ኤክስ ኢኳልስ 5 እንደዚህ የኤክስ ዋጋ የተወሰኑ ኮንስታንት ነምበሮች ሆነው እናገኛቸዋለን። እነዛን በስብስብ ውስጥ በመጻፍ ሶሉሽን ሴታችን ይሆናል ማለት ነው። ስለዚህ አሁን ራሽናል ኢኩዌሽን ስንል ምን ማለታችን ነው የሚለውን እንተርጉም። አን ኢኩዌሽን which can be written in the form of n of x over d of x equals 0 where n of x over d of x is a rational expression። እንግዲህ አንድ ራሽናል ኤክስፕሬሽን እኩል ይሆናል ዜሮ መልክ መጻፍ የሚችሉ ኢኩዌሽኖች የተጻፉት ብቻ አይደለም፣ በዚህ መልክ ተቀይረን ራሽናል ኤክስፕሬሽን ኢኳልስ ቱ ዜሮ መልክ መጻፍ የሚችሉ ኢኩዌሽኖች ምን ተብለው ይጠራሉ ማለት ነው? ራሽናል ኢኩዌሽንስ ወይም ራሽናል የእኩልነት አረፍተ ነገሮች ብለን እንጠራቸዋለን ማለት ነው። እንደዚህ አንድን የራሽናል የእኩልነት አረፍተ ነገር ሶልቭ ለማድረግ ወይም ሶሉሽን ሴቱን ለመፈለግ ያሉን ስቴፖች ምንድን ናቸው? ሁልጊዜ ኢኩዌሽን እና ኢኒኳሊቲን ሶልቭ ስናደርግ የመጀመሪያው ስቴፕ ዶሜን ነው። ዶሜንን እንወስናለን። ዶሜንን ለመወሰን ደግሞ ዲኖሚኔተሩን ፋክተራይዝ እናደርጋለን ማለት ነው። ከዛ ሁለተኛው ስቴፓችን ምንድን ነው? ቦዝ ሳይድን ሁለቱንም የእኩልነት አረፍተ ነገሩን ሁለቱንም ጎኖች በዲኖሚኔተሮቹ ትንሹ የጋራ ብዜት እናበዛለን። በትንሹ የጋራ ብዜታቸው ሁለቱንም ጎን ስናበዛ ራሽናል የነበሩት ኤክስፕሬሽኖች ወደ ፖሊኖሚያል ኢኩዌሽንነት ይቀየሩልናል ማለት ነው። ይቀየራሉ። ስለዚህ ስቴፕ 3 ላይ ራይት ዘ ኢኩዌሽን ኢን ዘ ፎርም ኦፍ ፒ ኦፍ ኤክስ ኢኳል 0 በቀኝ በኩል ያለውን የእኩልነት አረፍተ ነገሩን ጎን የቀኝ ጎኑን እኩል ይሆናል ዜሮ ወይም ኮሌክቲንግ ላይክ ተርምስ ተጠቀምን ማለት ነው። ኮሌክቲንግ ላይክ ተርምስ ስንጠቀም ፖሊኖሚያል እናገኛለን። ፒ ኦፍ ኤክስ ኢዝ ኤ ፖሊኖሚያል። ፒ ኦፍ ኤክስ ኢኳል 0 ማለት የዛን ፖሊኖሚያል ዜሮዎች ወይም ሩቶቹን የመፈለግ ሂደት ላይ መጣን ማለት ነው። ከዛ በኋላ ይሄንን ሩቶች ካገኘን በኋላ ግን እነዛ ሩቶች በመጀመሪያው በወሰነው ዶሜን ውስጥ አሉ ወይስ የሉም ብለን ቼክ እናደርጋለን። ካሉ መልስ ናቸው፣ ከሌሉ ግን መልስ አይሆኑም።
መልስ ያልሆኑት ይሄንን ትራንስፎርም ያደረግነውን ኢኩዌሽን ማለትም p of x = 0 ያልነውን እውነት የሚያደርጉ ዋናውን ኢኩዌሽን ግን እውነት የማያደርጉ መልሶች ደግሞ ኤክስትራኔስ ሶሉሽንስ ተብለው ይጠራሉ። ኤክስትራኔስ ሶሉሽንስ ተብለው ይጠራሉ። ስለዚህ ሁልጊዜ በሂሳብ መጀመሪያ ዶሜን እንወስናለን። መጨረሻ ላይም ያገኘነው መልስ ዶሜን ውስጥ አለ ወይም የለም የሚለውን ነገር ቼክ አድርገን እንሰራለን ማለት ነው። ስለዚህ አሁን ይሄንን ለማብራራት የሚረዱንን የዕለቱን ትምህርት ወደ 5 የሚደርሱ ኤግዛምፕሎችን አዘጋጅቼላችኋለሁ። 4ቱን ኤግዛምፕል አብረን እንሰራለን። 5ኛውን ኤግዛምፕል ደግሞ ለእናንተ እተዋለሁኝ ማለት ነው። የመጀመሪያው ጥያቄያችን ኤ 1/x - 1/x + 1 = 2/3 ይለናል። ጥያቄ ቢ 3/x - 1 = -3/x² - 1 ይላል። ጥያቄ ሲ 1 + 1/x + 1 = x - 1/x + 1 ይለናል። ጥያቄ ዲ ደግሞ x + 2/x + 1 = 1 + 1/x + 1 ይላል። ኢ ላይ ለቤት ስራነት ያዘጋጀው ጥያቄ ነው። 6/x = x + 1/x - 1 እንግዲህ አንድ በአንድ እነዚህን ነገሮች እስቲ እንስራ። ኦኬ ሶሉሽን የመጀመሪያውን ጥያቄ ሶሉሽን እንስራ። 1/x - 1/x + 1 = 2/3 the first step determine the domain ስለሆነ የዲኖሚኔተሮችን 0 የሚያደርጉትን ቁጥሮች ከዶሜናችን እናስወግዳለን። የኤክስ ዋጋ 0 መሆን የለበትም። እዚህ ጋር ደግሞ x + 1 0 የሚያደርገው -1 ነው። ከዛ LCM of the denominators እንወስዳለን። LCM x + 1 እና 3 ኮመን ፋክተር ያላቸው ስላልሆነ so the LCM is 3x into x + 1. Then the next step is multiply both sides by the LCM of the denominators. ስለዚህ 3x into x + 1 multiplied by 1/x minus 1/x + 1 equals 2/3 times 3x into x + 1. አሁን ይሄ የማባዛትን የስርጭት ባህሪ ወይም ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን አፕላይ ስናደርግ 1/xንም ያበዛል 1/x + 1ንም ያበዛል። ስለዚህ x በx ይጠፋል ብለን እዚች ጋር ካንስል ስናደርግ መሰረዝ አይጠበቅብንም፣ ምክንያቱም ለዚህኛው ስለሚያገለግለን። ስለዚህ አሁን x by x will be cancel 3 times x + 1 ይቀረናል። 3 times x + 1 multiplied by 1 minus x + 1 by x + 1 will be cancelled, so we have 3x times 1 equals 3 by 3 will be cancelled, so we have 2x into x + 1. አሁን ምን እናገኛለን? 3x plus 3 minus 3x equals 2x² plus 2x. ከዚህ በኋላ 3x minus 3x is 0. 3 equals 2x² plus 2x. So 0 equals 2x² plus 2x minus 3, which is a quadratic equation. Quadratic equation አገኘን ማለት ነው። quadratic equation አገኘን። ስለዚህ አሁን ይሄንን quadratic equation ሶልቭ እናደርጋለን ማለት ነው። ስለዚህ ኢኩዌሽናችን የሚለን 2x² plus 2x minus 3 equals 0 ስለሆነ የኤ ዋጋ 1 የቢ ዋጋ 2 እና የሲ ዋጋ -3 ነው። ጀነራል ኳድራቲክ ፎርሙላን ስንጠቀም x equals minus b plus or minus square root of b square minus 4ac over 2a ስለሚለን this equals to የቢ ዋጋ 2 ነው minus 2 plus or minus square root of b square is 2 square 4 -4 ሲባዛ በ1 ሲባዛ በ-3 ደግሞ ማለት 4 ጊዜ 2 8 8 ጊዜ 3 24 over 2 twice of a is 2. ስለዚህ ምን አገኛለሁ? -2 plus or minus 4 ሲደመር 24 28 ስለሆነ 28 ደግሞ 7 ጊዜ 4 ስለሆነ 4 ከራዲካል ስትወጣ 2 ትሆናለች። ራዲካል 7 ሁለተኛ እቺ 2 የጋራ ስለሆነች x equals 2 በ2 ይቃለላሉ ማለት ነው። ይቃለላሉ። ስለዚህ ምን አገኛለሁ? -1
ፕላስ ኦር ማይነስ ራዲካል 7 ይሄ ቁጥር ደግሞ ከ0 እና ከኔጌቲቭ 1 የተለየ ስለሆነ ሁለቱ መልሶቻችን ማና ማን ሆኑ ማለት ነው? the values of x are x equals -1 plus radical 7 or x equals -1 minus radical 7 ይሆናሉ ማለት ነው። አንድ ጊዜ ስቴፑን ልድገምላችሁ። የመጀመሪያ ስቴፓችን ዲተርማይኒንግ ዘ ዶሜን የሚል ስለሆነ የዲኖሚኔተሮችን 0 የሚያደርጉ ቁጥሮችን አስወገድን። ሁለተኛ ስቴፓችን ኤልሲኤም ኦፍ ዘ ዲኖሚኔተርን መወሰን ነው። ኤልሲኤማችን ኤክስ ፕላስ 1 እና 3 ዘ ፕሮዳክት ኦፍ ዘ 3 ኳንቲቲስ ነው። 3x ኢንቱ ኤክስ ፕላስ 1 ሆነ። ከዛ መልቲፕላይ ቦዝ ሳይድስ ባይ ዘ ኤልሲኤም ስለሚል ግራና ቀኝ ጎኑን በኤልሲኤሙ አበዛን። በኤልሲኤሙ ካበዛን በኋላ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽንን አፕላይ አደረግን። ቸኩለን ኤክስ በኤክስ ይጠፋል እያልን መሰረዝ የለብንም። እንደዚህ ከሰረዝን ለዚህኛው የሚያገለግል ኳንቲቲን ሰርዘን ስለምናስወጣ ጥያቄ አሰራራችን ላይ ስህተት ይፈጠርብናል። ስለዚህ ኤክስ በኤክስ ስለሚቃለል 3 ታይምስ ኤክስ ፕላስ 1 ይቀረኛል ብለን ሲባዛ በኑሜሬተሯ 1። ቀጥሎ ደግሞ ኤክስ ፕላስ 1 በኤክስ ፕላስ 1 ስለሚቃለል 3x ይቀረኛል። 3x መልቲፕላይድ ባይ 1 ቀኝ ክንፉንም በዛው አይነት ሁኔታ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን አፕላይ አደረኩ። 3/3 ጠፋ። ከዛ ያገኘሁት ኳድራቲክ ኢኩዌሽን ሆነ። ኳድራቲክ ኢኩዌሽናችን ደግሞ በጀነራል ኳድራቲክ ፎርሙላ ወይም በፋክተራይዜሽን እንደዚህ አድርገን መስራት እንችላለን ማለት ነው። ሁለት መልሶች አገኘን። ወደ ሁለተኛው ጥያቄ ደግሞ እናልፋለን ማለት ነው። ጥያቄ ቢን ደግሞ እስቲ አብረን እንስራ። ጥያቄ ቢ አጌን 3/x - 1 ኢኳልስ -3/x ስኩዌር -1። አሁን ይሄ ማለት ምን ማለት ነው? 3/x - 1 ኢኳልስ -3/x - 1 ታይምስ ኤክስ ፕላስ 1 ማለት ነው። ስለዚህ ዶሜናችንን ሪስትሪክት ስናደርግ ኤክስ ሹድ ቢ ዲፈረንት ፍሮም ፕላስ ኦር -1 አንድንና -1 ዲኖሚኔተሮቹን 0 የሚያደርጉ ቁጥሮች ስለሆኑ ከዶሜናችንን አስወገድናቸው ማለት ነው። ሶ ዋት ኢዝ ዘ ኤልሲኤም ኦፍ ኤክስ ማይነስ 1 ኤንድ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ማን ነው ኤልሲኤም ካለን እዚህ ኤክስ ማይነስ 1 አለች፣ ተጨማሪ ኤክስ ፕላስ 1 አለች። ኤልሲኤማችን ኤክስ ማይነስ 1 መልቲፕላይድ ባይ ኤክስ ፕላስ 1 ኤልሲኤም ሆነ ማለት ነው። ስለዚህ አሁን ምን አገኛለሁ? ይሄንን ጥያቄ ሶልቭ ሳረግ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 multiplied by 3/x minus 1 equals x minus 1 times x plus 1 multiplied by -3/(-3) x minus 1 times x plus 1 አሁን x minus 1 by x minus 1 ካንስል ስለሚሆን ማን መቀረኝ? x plus 1 multiplied by 3 equals x minus 1 by x minus 1 cancel, x plus 1 by x plus 1 cancel ስለምናደርገው ማ ብቻ ቀረኝ? -3 ቀረችን ማለት ነው። -3 ቀረችን ማለት ነው። ስለዚህ አሁን ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን አፕላይ ሳደርግ ጥያቄው ማን ይመጣል? 3x plus 3 equals -3 3x equals -3 minus 3 which equals -6 ስለዚህ የኤክስ ዋጋ ስንት ሆነ? -6 ሶስተኛ which equals -2 -2 ደግሞ ከ1 እና ከ-1 የተለየ ስለሆነ therefore true set equals the set containing -2 ይሆናል ማለት ነው። እንግዲህ ኤ ላይ የሚያገኘነው ዩኒክ ሶሉሽን ነው፣ ሁለት መልሶች ብቻ ነው። ቢ ላይ የሚያገኘሁት አንድ መልስ ብቻ ነው። ስለዚህ በሁለቱም ኬዝ ዩኒክ ሶሉሽኖችን አግኝተናል ማለት ነው። ሲ ላይ ያለችው ጥያቄን ደግሞ ሶልቭ ስናደርግ ማን ትመጣልናለች? 1 + 1/x + 1 ኢኳልስ x - 1/x + 1 የሚል ይመጣል። ሪስትሪክት ሳረግ ዶሜኔን ከ-1 የተለዩ ሪያል ነምበሮችን ብቻ እወስዳለሁ ማለት ነው። ኤልሲኤማችን በሁለቱም የአንድ ዲኖሚኔተር አንድ ነች። ስለዚህ ኤክስ ፕላስ 1 ነው። ሌላ ተርም ያለን ኤክስ ፕላስ 1 ነው። ስለዚህ ሁለቱንም ሳይዶች በኤክስ ፕላስ 1 ስናበዛ 1 + 1/x + 1 ኢኳልስ ኤክስ ፕላስ 1 መልቲፕላይድ ባይ
ኤክስ ማይነስ 1 ኦቨር ኤክስ ፕላስ 1 ይሆናል ማለት ነው። ከዛ ኤክስ ፕላስ 1 በአንድ ሲባዛ ኤክስ ፕላስ 1 ሲደመር ኤክስ ፕላስ 1 ባይ ኤክስ ፕላስ 1 ካንስል ሳደርግ አንድ ትቀረኛለች። ኤክስ ፕላስ 1 ባይ ኤክስ ፕላስ 1 በቀኝ በኩል ካንስል ስለሚሆን ማን ይቀረኛል? ኤክስ ማይነስ 1 ይቀረኛል ማለት ነው። ስለዚህ this implies x plus 2 equals x minus 1። ስለዚህ ይሄ ማለት ኤክስ ተርሞችን ኮሌክት ሳደርግ x minus x equals -1 minus 2 which is 0 equals -3 የሚል ነገር አገኘው። ይሄ ማለት ፎልስ ፕሮፖዚሽን ነው። ፎልስ ፕሮፖዚሽን በሚመጣበት ጊዜ ሁልጊዜ ምንድን ነው ብያችኋለሁ? has no solution therefore it has no solution ብለን እንመልሳለን። ትሩ ሴታችን ማን መጣ ማለት ነው? the true set is empty set መጣ። ስለዚህ ኢኩዌሽኖችን ሶልቭ ስናደርግ አንዱ የመልስ አይነት ኢምፒቲ ሴት መልስ የሌላቸው የእኩልነት አረፍተ ነገሮች ይኖሩናል ማለት ነው። ያ ደግሞ የሚከሰተው መቼ ነው ካላችሁኝ ኢኩዌሽኑን በኤልሲኤም ግራና ቀኝ ክንፉን በዲኖሚኔተሮች ኤልሲኤም አብስተን ኮሌክት ላይክ ተርሞችን ኮሌክት በምናደርግበት ጊዜ ፎልስ ፕሮፖዚሽን ሲያጋጥመን ሃዝ ኖ ሶሉሽን ብለን ትሩ ሴታችን ኢምፒቲ ሴት አድርገን እናስቀምጣለን ማለት ነው። አራተኛ ላይ የማገኘው ጥያቄ ማን ነው የሚለን? ኤክስ ፕላስ 2 ኦቨር ኤክስ ፕላስ 1 ኢኳልስ 1 ፕላስ 1 ኦቨር ኤክስ ፕላስ 1 ይለናል። አሁን ዶሜን ሪስትሪክት ሳደርግ ኤክስ ኢዝ ዲፈረንት ፍሮም ኔጌቲቭ 1 ከኔጌቲቭ 1 የተለዩ ቁጥሮች ነው በመልስነት የምንረከበው ማለት ነው። በት ዋት ኢዝ ዘ ኤልሲኤም ኢዝ ኤክስ ፕላስ 1 ሶ መልቲፕላይንግ ቦዝ ሳይድስ ባይ ኤክስ ፕላስ 1 በኤክስ ፕላስ 1 ሳበዛ ሁለቱንም ጎኖች ኦቨር ኤክስ ፕላስ 1 ኢኳልስ ኤክስ ፕላስ 1 መልቲፕላይድ ባይ 1 ፕላስ 1 ኦቨር ኤክስ ፕላስ 1 ይሆንልኛል። ስለዚህ ኤክስ ፕላስ 1 ባይ ኤክስ ፕላስ 1 will be cancel out so we have ኤክስ ፕላስ 2 equals x plus 1 multiplied by 1 we have x plus 1 and x plus 1 by x plus 1 will be cancelled so we have 1 only ስለዚህ x plus 1 plus 1 የሚል ኢኩዌሽን አገኛለሁ ማለት ነው። ስለዚህ ኮሌክቲንግ ላይክ ተርምስ ማለት አሁን x plus 2 equals x plus 2 ነው። ስለዚህ x ተርሞችን አብሬ ሳደርግ x minus x equals 2 minus 2 which is 0 equals 0 a true proposition እውነት የሆነ ፕሮፖዚሽን አገኘው። ሁል ጊዜ እውነት የሆነ ፕሮፖዚሽን በምናገኝበት ጊዜ ትሩ ሴታችን the entire elements in the domain are solutions. It has infinite solutions ይሆናል። ስለዚህ ትሩ ሴት ማን ነው ስንባል ትሩ ሴታችን ዶሜን ነው እንላለን። ዶሜናችን ማን ነው? the set of all real numbers without -1 the set of all real numbers without -1 ይሆናል ማለት ነው። እንግዲህ የዕለቱን ትምህርታችን በእነዚህ 4 ምሳሌዎች ሳጠቃልላችሁ ምን አገኘን? ዩኒክ ሶሉሽን አገኘን፣ ኖ ሶሉሽን ያለውን አገኘን፣ እንዲሁም ደግሞ ኢንፋይናይትሊ መኒ ሶሉሽን ወይም ዶሜኑ ሶሉሽን የሆነበትን ደግሞ አገኘን ማለት ነው። ዋናው ስቴፖቻችንን ጠንቅቀን መከተል ነው። የመጀመሪያው ስቴፓችን ሁልጊዜ ዶሜንን ሪስትሪክት ማድረግ ነው። ሁለተኛ ስቴፓችን የዲኖሚኔተሮቹን ኤልሲኤም መውሰድ ነው። እነኚህ ሁለት ስቴፖች የሚሰሩት ደግሞ ዲኖሚኔተሮችን በቅድሚያ ፋክተራይዝ ማድረግ ስንችል ነው። ስለዚህ ዲኖሚኔተሮችን ፋክተራይዝ አድርገን ዶሜን እንወስናለን። ኤልሲኤም ኦፍ ዘ ዲኖሚኔተርስን እንወስድና ሁለቱንም ክንፎች የእኩልነት አረፍተ ነገሩን ሁለቱንም ክንፎች በኤልሲኤም ኦፍ ዘ ዲኖሚኔተር እናበዛለን። ከዛ ፖሊኖሚያል ብቻ ይቀረናል። ኮሌክቲንግ ላይክ ተርምስ አድርገን ሶልቭ እናደርገዋለን። ዜን ያሉት መልሶች በዶሜን ውስጥ አሉ ወይም የሉም የሚሉትን ደግሞ ቼክ አድርገን መልሳችንን እንጽፋለን ማለት ነው። ለእናንተ ደግሞ ጥያቄ ኢን በቤት ስራነት ሰጥቻችኋለሁ። እሷን በሚገባ ትሰራላችሁ ብዬ አስባለሁ። ለነበረን ቆይታ እኔ ደስ ብሎኛል። እናንተም ጥሩ ነገር እንዳገኛችሁ አስባለሁኝ። መልካም ጊዜ ይሆንላችሁ።